በዕለት ከዕለት የእንግሊዝኛ ቋንቋችን ውስጥ ሁሌም ልንናገረው ሁሌም ካፋችን ሊጠፋ የማይችል ቃል ይዤላችሁ መጥቻለሁ። እሱ ደግሞ ማን ነው? አርቲክል ዘ ነው። አርቲክል ዘን ሁሌም በንግግራችን ውስጥ በእያንዳንዱ ነገር ውስጥ ይገባል። ካፋችን ሊጠፋ አይችልም። ኦልዌይስ እንግሊዝኛ በምንናገርበት ጊዜ ይሄ አርቲክል ዘ የምንለው ፋንክሽኖቹ ወይም ደግሞ ተግባሮቹ ብዙ ስለሆኑ ይሄ ቃል በቋንቋችን ወይም ደግሞ በምንናገርበት ጊዜ ምንም አይነት ንግግሮችን በምናደርግበት ጊዜ ወይም በምንጽፍበት ጊዜ ዘ ሊጠፋ አይችልም። አርቲክል ዘን ቱዴይ I'd like to present the functions of the article the ተግባሩን እዚህ ጋር ዝርዝሩን ለዚህ ጠቅመናል ብዬ ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ ወይም ደግሞ ላይክ ሼር በማድረግ ይጀምሩ። then the refers to something specific ለሆነ ነገር ስፔሲፊክ የሆነ ነገር ለመናገር ወይም ደግሞ ያንን ስም ያንን ናውን ለመጥራት ዘን እንጠቀማለን ማለት ነው። ስፔሲፊክ የሆኑ የምንላቸው ደግሞ እነማን ናቸው? ስፔሲፊክ ኔምስ የምንላቸው አሉ፣ ዘን የሚያስከትሉ ወይም ደግሞ ዘ ፕላስ ስፔሲፊክ ናውን የምናደርጋቸው ማለት ነው። ሶ ስፔሲፊክ ነገሮችን ዲፋይን ለማድረግ ዲተርማይን ለማድረግ በቋንቋችን በንግግራችን እንዲሁም ደግሞ በምንጽፍበት ጊዜ ወይም በምናዳምጥበት ጊዜ ማን ይኖራል? አርቲክል ዘ። ባለፈው ቪዲዮ ላይ 3 አርቲክልስ አሉን ብዬ ኤ አንና ዘን ፕሬዘንት አድርጌያለሁ። ከዚያ ውስጥ ደግሞ ዛሬ ዘ በንግግራችን ውስጥ አይጠፋም ሁሌም ይኖራል በማለት ነው የመጣ ነው። ዘን ቱ ቢግን ዊዝ ዲተርማይኒንግ ስፔሲፊክ ኦር ሰምቲንግ ኢት ኢዝ ስፔሲፊክ መሆኑን ያሳየናል ማለት ነው። ዘ ሉክ አት ዘ ኤግዛምፕልስ ዶር አለ። ፎር ኤግዛምፕል ዶር አለ ዘን ዶር ኢዝ ጀነራል ነው። በት ስፔሲፊክ የምናደርገው በማን ነው? በአርቲክል ዘ ስፔሲፊክ ነው። በአማርኛ በር አለ አይደለ? በሩ በሉ እስኪ። ያ ማለት በር አለ፣ በሩ በሉ። ዘን ዶር ኤንድ ዘ ዶር ኤንድ ዘ ዶር ሶ በር እና በሩ የሚል ስፔሲፊኬሽን ይሰጠናል ማለት ነው። ስፔሲፊክ ያደርግልናል ማለት ነው። ራይት or in sentence we can say please close the door ካልን ዘን እንጠቀማለን። በር ዝጋ ሳይሆን በሩን ዝጋው ነው የምንለው። ቢካውዝ ዶር የሚለው እዚህ ጋር ስፔሲፊክ ስለሆነ እየጠቆምን ወይም ደግሞ ያለውን በር እዚህ ጋር ስፔሲፊክ ሆኖ የተቀመጠውን ሁሉንም በሮች ሳይሆን በር የሚለው ስፔሲፊክ ሆኖ ስለተቀመጠልን ክሎዝ ዘ ዶር እንላለን። ክሎዝ ዶር ሳይሆን ክሎዝ ዘ ዶር እንላለን። ሶ ዌን ቦዝ ዘ ስፒከርስ ኤንድ ዘ ሊስነርስ ኖ ዛት ዘ ቲንግ ያንን ነገር አድማጩም ተናጋሪውም የሚያውቀው ሲሆን ማለት ነው። ኦር ስፔሲፋይ ፎር ኤግዛምፕል ዘ ሰን እንላለን። ዘ ሰን ኢዝ ብራይት ብዬ ባወራ ሊስነሩ ፀሐይን ስለሚያውቃት ስፔሲፊክ ስለሆነ ሰን ኤንድ ዘ ሰን እንደማለት ነው። ራይት ዘን ሁለተኛው ደግሞ ምንድነው? ኢት ሪፈርስ ሰምቲንግ ኦልሬዲ ሜንሽንድ የተገለጸን ነገር ደግሞ በማን ነው ልንናገረው የምንችለው? በአርቲክል ዘ ሰምቲንግ ኦልሬዲ ኢት ኢዝ ሜንሽንድ የተገለጸን ነገር ወይም ደግሞ እያወራነው ቆይተን ስለሆነ ነገር እያወራን ከቆየን ያ ነገር ሜንሽንድ ስለተደረገ ቀጥለን የምናወራው ምንድነው? ሜንሽን ስለሆነ ስላወቅ ነው ስለተገለጸ ኦልሬዲ ማን እንጠቀማለን? አርቲክል ዘን እየተጠቀምን እናወራለን ማለት ነው። ፎር ኤግዛምፕል አይ ሳው ኤ ዶግ አውትሳይድ ውጭ ላይ ውሻ አየሁ አለ። ኤዶግ ነው የተጠቀመው። ኤዶግ ሰው አይ ሳው ኤ ዶግ አውትሳይድ ካለ በኋላ ምን ማለት ይችላል? ዘዶግ ዋዝ ቬሪ ፍሬንድሊ ዘዶግ ዋዝ ቬሪ ፍሬንድሊ ውሻውን አየሁት አለና ውሻ አየሁ አለና ሶሪ ውሻ አየሁ አለና ከዛ በኋላ ግን ውሻው ግን ለማዳ ነው አለ። ውሻ ግን አይልም። ውሻ አየሁ አለ። ውሻ ግን ለማዳ ነው አይደለም ያለው። I saw a dog outside then the dog was very friendly ውሻው ግን ለማዳ ነው። ውሻው ለማዳ ነው። ሶ የትኛው ውሻ? already mentioned outside አይቼዋለሁ ያለው ውሻ ማለት ነው። ራይት ሶ ውጭ ላይ ያለውን ውሻ ኔክስት ሲያወራ ምንድነው ማለት የሚችለው? the dog ውሻየው ከዛ ውሻው ግን ለማዳ ነው ለማለት the dog was very friendly ማለት እንችላለን ማለት ነው። so look the difference between a dog and the dog አሁን እዚህ ጋር ዘን ነው እየነገርኳቸው ያለው። so the dog ያለው በሁለተኛው ንግግሩ because it is already mentioned ውጭ ላይ አይቼዋለሁ ብሎ ስለተገለጸው ነገር ሲያወራ ማለት ነው። right so ይሄ እዚህ ጋር the dog የሚለው ውሻው መገለጹን ያሳየናል። ኢንዳይሬክትሊ ዛት ሚን ውሻ እና ውሻው ማለት ነው። ውሻ ይቻለውና በኋላ ግን ውሻው ብሎ ማውራት ሲጀምር ማለት ነው። ዶግ ኦር
a dog and the dog. That means the dog የሚለው already mentioned ነው የተገለጸ ነገር ስለምናወራ ማለት ነው። ሌላኛው the third function of article the is it used with unique things to talk about unique things. unique ስለሆኑ ነገሮች ልዩ ስለሆኑ ብቸኛ ስለሆኑ ነገሮች ለማውራት ደግሞ ማን እንጠቀማለን? article ዘን እንጠቀማለን ማለት ነው። what are the unique things? unique things ምንድናቸው? unique የምንላቸው ነገሮች unique things are that exist only one or they are considered as unique እንደ ልዩ ሆነው ወይም ደግሞ አንድ ብቻ ሆነው የሚታወቁ ነገሮችን ዘ ብለን እንገልጻለን ማለት ነው። for example the moon, the sun, the earth, the president, the prime minister ማለት እንችላለን። ምክንያቱም prime minister one ነው president one ነው ብለን ስለሚታወቅ or the moon or the earth ብለን ስናወራ ዘን እንጠቀማለን ማለት ነው because they are considered as unique, considered exist as one and considered as unique እንደ ዩኒክ ስለሚታዩ ምን ብለን መግለጽ እንችላለን ማለት ነው? ዘ ብለን መግለጽ እንችላለን ማለት ነው። then the other function of article the is used with superlative degrees. Look, most of the time superlative degrees you remember comparison positive degree, comparative and superlative degrees. I have a video in past videos. then comparative degree superlative degree ላይ ዘን እንጠቀማለን ብለናል። ዘ ፕላስ አጀክቲቭን እንጠቀማለን ማለት ነው right. so for superlative degree or to talk about superlative degree adjectives we can use article the በንግግሮቻችን ውስጥ የሆነ ነገር ኮምፔር እያደረግን ከሆነ በሱፐርላቲቭ ዲግሪ ኮምፔር እያደረግን ከሆነ አርቲክል ዘ የግድ እንጠቀማለን ማለት ነው። so the other function of article the is for describing things with the superlative degrees. በሱፐርላቲቭ ዲግሪ በምናወራበት ጊዜ ዘን እንጠቀማለን ከማን በፊት? ከአጀክቲቭስ በፊት ማለት ነው። for example if we are going to compare a student in the classroom who is the cleverest or who is the best student, then we can say Almaz is the strongest student in the classroom. አሁን ስትሮንገስት የሚለውን ሱፐርላቲቭ ዲግሪ ኤስቲ ስለተጨመረበት ማን እንጠቀማለን? አርቲክል ዘን እንጠቀማለን ማለት ነው። or the tallest we can say Alex is the tallest student in the classroom. tallest ብለን ሱፐርላቲቭ ዲግሪ ስላደረግነው ዘ ለምን ያገለግለናል? tallest የሚለውን ሜንሽን ለማድረግ ወይም ደግሞ አርቲክል ዘ before the adjective tallest ይቀመጣል ማለት ነው because tallest is superlative degree est ስለጨመርንበት ማለት ነው right. so this is the function of article the before superlative degrees. always superlative degree በምንጠቀምበት ጊዜ ዘ ይመጣል ብዬ ባለፈው ተናግሬያችኋለሁ። then for example if we are comparing something from the whole ከሁሉም ነገር for example what is the ምን እንትን ተራራ ማን ነው the biggest mountain or the longest river in the world or in Ethiopia ብንል ዘ ብለን ነው የምናስቀምጠው ማለት ነው right. for example Kilimanjaro is or Everest is the biggest mountain in the world. so ዘ ብለን biggest ከሚለው በፊት አርቲክል ዘን እንጠቀማለን ማለት ነው because biggest is superlative degree. so before the superlative adjectives we can put the article the. and the fifth function, the other function of article the is used with ordinal numbers. for example days አሉን የመጀመሪያው ቀን፣ ሁለተኛው ቀን፣ ሶስተኛው ቀን እያልን ቀናትን ማስቀመጥ ብንችል በቅደም ተከተል ማስቀመጥ ስንፈልግ we can say the first day, the second day or the second chapter, the first chapter እያልን ከቁጥሮች በፊትም ማስቀመጥ እንችላለን። the first month, the second month አንደኛው ወር ላይ ሁለተኛው ወር ላይ እያልን ወራትን በስቴፕ በምናስቀምጥበት ጊዜ we can use article the first month, the second month or the third month ብለን በመንዝስ or year መጠቀም እንችላለን። the first year, the second year እያልን እነዚህ ኦርዲናል ናምበርስ ከሚባሉት ጎን ቢፎር ኦርዲናል ናምበርስ እናስቀምጣለን ማለት ነው። ሌላኛው ደግሞ አርቲክል can be used for
ስፔሲፊክ ፕሌስስ ስፔሲፊክ የሆኑ ቦታዎችን ስፔሲፊካሊ እነዛን ቦታዎች ለመግለጽም ደግሞ እንጠቀምበታለን ማለት ነው። ፎር ኤግዛምፕል ዘ ላይብራሪ ኒር ማይ ሃውስ ከኔ ቤት አጠገብ ያለው ብለን ስፔሲፊካሊ ላይክ ዶር ዘ ዶር እንዳልነው ማለት ነው። ዘ ላይብራሪ ካልን ዘ ላይብራሪ ኒር ማይ ሃውስ ራይት ዘ ላይብራሪ ኒር ዚ ቸርች ፎር ኤግዛምፕል ኦር ዘ ስኩል ዊ አቴንድ ስኩል አለ ስኩል እንዳጠቃላይ አለ አይደለ ዘ ስኩል ዊ አቴንድ ግን የምንማርበት ትምህርት ቤት ብለን ስፔሲፋይ የሆኑ ስፔሲፊክ የሆኑ ፕሌሶችን ፕሌስስ ለመግለጽ ያገለግለናል ማለት ነው። ኦር ጀስት ዘ ሃውስ ኒር ዚ ቸርች ኦር ዘ ስኩል ኒር ዚ ሞስኪው ኦር ሰምቲንግ እንደዚህ እያልን ማስቀመጥ እንችላለን። ዘ ሱፐር ማርኬት ኒር ዚ ሞስኪው ከመስጊዱ አጠገብ ያለው ሱፐር ማርኬት ጀስት ስፔሲፊክ ነው ማለት ነው። ከመስጊዱ አጠገብ ብዬ ስለገለጽኩት ኢት ኢዝ ስፔሲፊክ ፕሌስ ራይት ኦር ዘ ቸርች አጠገብ ከቤተክርስቲያኑ ካልኩትም ስፔሲፊክ ነው ማለት ነው። ኤንድ used with the used to mention rivers ሲስ ኦሽንስ ደዘርትስ ኦር ማውንቴንስ ለመግለጽ እነዚህ ደግሞ የሚታወቁ ወንዞችን የሚታወቁ ኦሽንስ እነዚህ አንዳንድ የሆኑ አንዳንድ ስለሆኑ ጀስት አንድ ከሆነ ያንን ነገር መጥራት እንችላለን። ፎር ኤግዛምፕል ዘ ናይል ሪቨር ማለት እንችላለን። there is no another Nile river right so the Pacific Ocean or the Sahara Desert or the Himalayas ተራሮች በአንድ ላይ የተያያዙ ሬንጅ ማውንቴንስ ቢኖሩ ምን ማለት እንችላለን ማለት ነው። በአንድ ላይ የሚጠሩ ሰባቱ ተራሮች ኦር ዘ ሂማሊያ ማውንቴንስ የሚባሉ የሚታወቁ በዛ ስፔሲፊክ ሆነው የሚታወቁ በአንድ ላይ ሆነው ግሩፕስም ሊሆኑ ይችላሉ። ሶ ወንዞችን መጥራት እንችላለን ማለት ነው። በዚህ ሪቨርስ ሲስ ኦሽንስ ደዘርትስ ኦር ማውንቴንስ ካን ቢ ጀስት ሜንሽን ባይ ዚ አርቲክል ዘ እነዚህም ሁሉ መግለጽ ይችላል ማለት ነው። ዘ አዘር ዋን ኢዝ ዩዝ ዊዝ ሙዚካል ኢንስትሩመንትስ የሙዚቃ መሳሪያዎችን ደግሞ በእነዚህ መግለጽ እንችላለን ማለት ነው። ሺ ፕላይስ ዘ ፒያኖ ፒያኖ መጫወት ትችላለች ማለት እንችላለን። ዘ ፒያኖ ማለት እንችላለን። ሙዚካል ኢንስትሩመንትስ ሂ ኢዝ ለርኒንግ ዘ ጊታር እየተጫወተ ነው ብለን እነዚህን ከሙዚቃ መሳሪያ በፊትም ማስቀመጥ እንችላለን ማለት ነው። ራይት ዘ ፒያኖ ዘ ጊታር ማለት እንችላለን። ኢንቬንሽንን ለመግለጽም እንጠቀምበታለን ማለት ነው። ዚ ዩዝድ ቱ ኢንቬንሽንስ ማለት ግኝቶችን አዳዲስ ነገር ለመጀመሪያ ጊዜ ሲገኝ ያ ግኝት ዘ ተብሎ መገለጽ ይችላል። በዘ መግለጽ ይችላል ወይም አርቲክል ዘን ተጠቅመን መግለጽ እንችላለን ማለት ነው። ፎር ኤግዛምፕል ዘ ቴሌፎን ቼንጅድ ኮሙኒኬሽን ዘ ቴሌፎን የሚለውን ኢንቬንሽን እንትን ማለት እንችላለን። ዘ ብለን መግለጽ እንችላለን። ምክንያቱም ምንድነው ኢንቬንሽን ግኝት ነው ማለት ነው። ዘ ኮምፒውተር ኢዝ ቬሪ ዩዝፉል ጀስት አዲስ ነገር ኢንቨንት ተደርጎ እስከመጣልን ፎር ኤግዛምፕል ሲምፕል ማሽኖች ከመጡ በኋላ እንደዚህ ከመጣ በኋላ ሬዲዮ ዘ ቴሌቪዥን ቼንጅ ዘ ኮሚኒኬሽን ማለት እንችላለን ማለት ነው። ሌላኛው ዩዝድ ዊዝ before the adjectives to refer group of peopleን ለመግለጽ ስንጠቀም group of people የሆኑትን ነገሮች በአድጀክቲቭ ከአድጀክቲቭ በፊት ማስቀመጥ እንችላለን። ፎር ኤግዛምፕል ባለሀብቶች ብንል ወይም ሀብታም ሰዎች ስንል ሪች የሚለውን አድጀክቲቭ ስለምንጠቀም ቢፎር ዚስ even if it is not superlative degree ሱፐርላቲቭ አይደለም ሪች ነገር ግን ሪች ፒፕል ብለን ወይም ደግሞ እንደዚህ ሪች ፒፕል ፑር ፒፕል ብለን ግሩፕ ስናስቀምጥ ኢኤስቲ ባይኖረውም ሪች አድጀክቲቭ ነው። ነገር ግን ሪቸስት ሳንለው ራሱን ሩት አድጀክቲቭን በምን መጠቀም እንችላለን ማለት ነው ዘ ብለን። ምክንያቱም they are group of people ባለሀብቶች ወይም ደግሞ ሀብታም ሰዎች፣ ደሃ ሰዎች ወይም መረዳት ያለባቸው ሰዎች ወይም አካል ጉዳተኛ ሰዎችንም ቢሆን በግሩፕ ስናስቀምጥ ምን እንላለን ማለት ነው the rich people should help the poor ሀብታሞቹ ድሃዎቹን ብለን እንደዚህ አድርገን መግለጽ እንችላለን ማለት ነው። አድጀክቲቭስ ኢን ግሩፕ አድጀክቲቭ በግሩፕ ያሉ ሰዎችን ሲገልጽልን ማለት ነው። ዘ ሪች ካልን ሀብታሞቹ ዘ ሪች ፒፕል ብለን ፒፕልን ሪች በሚለው ከገለጽን ፑር ፒፕል መርዳት አለበት ብንል ፎር ኤግዛምፕል ሶ ዘ ፑር ዘ ሪች ማለት እንችላለን ማለት ነው። ሌላኛው ዩዝ ካንትሪስ ዛት ሃቭ ፖፑላር ኔምስ ኦፍ
ዘን ደግሞ ሌላ ለምን እንጠቀምበታለን? ፖፑላር የሆኑ ሀገራት ስሞችን ፎር ኤግዛምፕል ዘ ዩናይትድ ስቴትስ ብለን ዘ ዩናይትድ ኪንግደም ኤንድ ዘ ፊሊፒንስ እያልን እነዚህን ለሀገራትም ዘን የምንጠቀምበት ሁኔታ አለ ማለት ነው። ካንትሪዝ ዛት ሃቭ ፕሉራል ኔምስ ወይም ደግሞ ብዙ ምንድን ነው የሚባለው ፕሉራል ኔምስ ያላቸው ፕሉራል ኔምስ ሲኖራቸው እነዚህ ፕሉራል ኔምስ ደግሞ ምንድናቸው ማለት ነው? በአንድ ላይ በሚጠሩበት ጊዜ ፊሊፒንስ ኦር ዩናይትድ ኪንግደም ኦር ዩናይትድ ስቴትስ ብለን ፕሉራል ኔምስ እንጠራለን ማለት ፕሉራል ኔምስ ያላቸው ሀገራትን በዘ ፕሬዘንት ማድረግ እንችላለን ወይም ደግሞ ሜንሽን ማድረግ እንችላለን ማለት ነው። ራይት ይሄ ሲንግል ካንትሪ ዘኢትዮጵያ ዘሱዳን ልንል አንችልበት። ፕሉራል የሆነ ስም ያላቸው ከሆኑ ዘዩናይትድ ስቴትስ ዘዩናይትድ ኪንግደም ኤንድ ዘፊሊፒንስ ብለን የጋራ መጠሪያ ያላቸው ከሆነ ላይክ ስካንዲቪያን ካንትሪስ እንደሚባሉት ማለት ነው እነሱን መጥራት እንችላለን ማለት ነው። ሌላኛው the last function of the is to express just time ታይም ኤክስፕሬሽን ላይ የምንጠቀምበታለን። ፎር ኤግዛምፕል ኢን ዘ ሞርኒንግ ኢን ዘ ኢቭኒንግ ብለን መጥራት እንችላለን። ኢን ዘ አፍተርኑን ብለን እንጠራለን። ምክንያቱም በቀን ዋን ሞርኒንግ ኤንድ ዋን ጀስት ስፔሲፊክ ሞርኒንግ አለን። ሞርኒንግን ስፔሲፊክ አድርጎ የተቀመጠ ስለሆነ ኤንድ አፍተርኑን ኤንድ ኢቭኒንግ ስላለን ኢን ዘ ሞርኒንግ ኢን ዘ አፍተርኑን ኢን ዘ ኢቭኒንግ ማለት እንችላለን። ታይምን መግለጽ እንችላለን ማለት ነው። This is all about the function of articles. If you have any comment, you can drop in the comment section. Subscribe አድርጉ። በአካል ወይም ደግሞ በተለያዩ ፕላትፎርምስ በዋትሳፕ በቴሌግራም እንዲሁም በማንኛውም ነገር መማር የምትፈልጉ ወይም መደወል የምትፈልጉ በዚህ ስልክ ቁጥር መደወል ይቻላል። ታንክ ዩ ቬሪ ማች